እዚህ ምክንያት ይሆን እንደ ለማ ትላል አንድ እሱ ግን ምንድነው ችግሩ ሁለት ችግር አለ ይሄን ሐሳብ ማመን ነበረብኝ አልነበረብኝም በየሳስብ ሁለት ነገር ነው አንድ አብይ በበዓለ ሲመቱ ላይ ብዙ ሀተታ ከተናገረ በኋላ አንድ ቁም ነገር ተናግሮ ነበር ያ ቁም ነገር ምንድነው እንደዚህ ፊት ለፊታችሁ እንደሚቆም እናቴ በ7 ዓመቴ ነግራይ ነበር አለ እሱ ቁልፍ ጉዳይ ነበር ሌላው ሀተታ ነው እና እሱን ክሪቲካሊ ማየት ነበረብኝ ያዩ ሰዎች ነበሩ that was my fail ንጉሳዊ ስርዓት ነው የሚመሰርተው አለ ዲሞክራሲ የሚባል ነገር ከዚህ በኋላ የለም ፍትህ ምናምን ህግ ምናምን የሚባለው ነገር በእግዚአብሔር የተሾመ ሰው ተጠያቂነት የለበትም ባይዘው ፈጣሪ ነው ይሄን ቦታ የሰጠኝ ይሄን ደግሞ ቀደም ብላ አይታ እናቴ ነግራኛለች አለ እና እሱን ማየት ነበረብኝ ትግል ምናምን የሚባለው ነገር ይሄ ኢትዮጵያ ህዝብ ታገለ ኦሮሞ ህዝብ ታገለ ኦሮሞ ጥያቄ አማራ ህዝብ ጥያቄ የሚባል ነገርም የለም ይሄ ሹመት ይሄ ስልጣን የህዝብ የሚባልም ነገር የለም ስልጣን እኔ ነው ይሄ ሳልወለድ በፊት የታጨውበት ነው ይሄ ፈጣሪ ዲዛይን ነው ያደረገው ትግል የሚባል ነገር ብትታገሉ ባትታገሉ ምንም ነገር አይሆንም የሚል ነበር ሶ ህዝብን ትግል ካደ ነበር በትግል አልመጣው ማለት ነው ወደፊት የሚሰራው ደግሞ ተጠያቂነት የለብኝም እኔ ንጉስ ነኝ አለ እሱን ማየት ነበረብን ክሪቲካሊ አላየሁም እሱ ያው በኋላ ነው ሁለተኛ ይሄ ሰውዬ ስለማንነቱ እርካብና መንበር በሚል መጽሐፍ ውስጥ ጽፏል ሲታነብ ታገኘዋለህ ብዙ አታታዎች አሉ አንደኛ ወጣ ቋም የለም እዛ ውስጥ በኋላ ሳይ አንዳንዴ አምባገነንነትን ይደግፋል ሌላ ጊዜ ዲሞክራሲን ያወድሳል ሌላ ጊዜ ማስመሰል ምናምን ይላል ብዙ የተወሳሰቡ ነገሮች አሉና የሚጨበጥ ነገር የለውም ሶ ስለዚህ ሰውዬ ፐርሰናሊቲ ይሄ ሰውዬ ማን ነው ማለት ነበረብኝ ከዛ ንግግር ባሻገርም ይሄ ሰውዬ የጻፈው መጽሐፍ አለ ወይ ከድር ሰተተ የሚባል መጽሐፍም ጽፏል ነው የሚባለው እሱን አላነበብኩ እርካብና መንበርም በወቅቱ ያው ገበያ ላይ በሰፊው ስላልነበረ አላነበብኩ ግን በኋላ አንብቤያለሁ በኋላ ሰውዬውን ካየው በኋላ ምንድነው የሚለው ቁልፉ ሰዎችን የሚፈልጉትን አውራላቸውና ወደምትፈልገው ወስደ ጣላቸው ከዚያም በሬ ሆይ ሳሩን እንጂ ቅጠሉን ሳታይ በላቸው ይላል ሳሩን እንጂ ገደሉን ሳታይ ሳሩን እንጂ ገደሉን ሳታይ በላቸው ይላል ይሄ ማለት የጻፈው ነገር የተናገረው ነገር ለማታለል እንደሆነ ግልጽ ይሆንልኝ ነበር ይሄን ቀደም ብዬ ፋክቱ ቢኖርኝ ስለዚህ ሰው የሳላቅ እንዲሁ በየዋህነት አስተሳሰቡን ጻፈ ብዬ ተናገረ ብዬ ማመነ ትክክል አልነበረም እና ከለማ ጋር ተያይዞም ኦፍ ኮርስ አትሊስት አግኝቼ ምንድነው ብዬ መጠየቅ ነበረብኝ እና እዛ ላይ ራሴን አያለው ማለት ነው ከዛ ባሻገር ግን ያው ሌላ ኢንቴንሽን ኖሮኝ ሳይሆን የተጻፈው ነገር ለኦሮሞ ማለት ኦሮሞ ትልቅ ነው በኢትዮጵያ ውስጥ እና ያ የተጻፈው ኢትዮጵያ ውስጥ ቢሳካ በቁመቱ ልክ ብልጽግና ከመጣ በቁመቱ ልክ ይደርሷል ፍትህ ከመጣ በቁመቱ ልክ ይደርሷል ምንም የሚጎልበት ነገር የለም የሚል ሙሉ እምነት ይዤ ነው ብልጽግና ያንኩት ማለት ነው በዚያ ነው በጣም ጥሩ እንግዲህ አሁን የተለያዩ ነገሮችን ነግረኸኛል ብልጽግና ውስጥ የተፈጠሩ ችግሮችን በተለይ ከአብይ ጋር ስትገናኙ የሥርዓቱን ግድፈቶች ህዝብ እንዴት እየተቸገረ እንደሆነ የፍትህ ማጣት ሰዎች አለ ህግ መታሰርና መገደል ህዝብ ድምጽ መታፈን ሁሉንም ነገር አንስቼ አውርቼለት ነበር
ብለህ አንዳንድ ነገሮችን አንስተኛል። በጊዜ አኳያ ካየነው ከብልጽግና ጋር ፎርማሊ ለመለያየት ችግር የገጠመ መቼ ነው ብለን ማስቀመጥ እንችላለን? ከዛው አያይዘ በምን ጉዳዮች ናቸው? ቅድም ያነሳህልኝ ነገር ከሆነ ያው ስለሰማን መድገም አያስፈልግም። ነገር ግን ከዛ የሚለዩ ነገር ከሆነ ወይ ደግሞ ያተርጓጎም ነገር የቀርቶህ እንደሆነ እንድትነግረን ነው። በምን ጉዳዮች ነው ከብልጽግና አምኜበት ነው የገባሁት ያልከኝን ነገር ለመለየት የወሰንከው? በምን ጉዳይ ነው? ጊዜውስ መቼ ነው? ሁለት ሺህ ያው ሌሎቹ ቀደም ብዬ ነግሬያለሁ። ጥያቄዎች አቅርቤ አንድ ጊዜ አልተቀበለም፣ ሌላ ጊዜ ደግሞ ይሄ ልክ ነው ብሎ ኖት ይዞ በዛው ጠፋ። ላግኝ ብዬ 1 ዓመት ከ5 ወር ረባክ ክልላችን አደጋ ላይ ነው ብዬ ያወራው የክልል ያሉ ሰዎች ትክክል እየሰሩ እንዳልሆነ፣ ሌብነት ውስጥ እየተዘፈቁ እንደሆነ፣ ፍትህ እያዛቡ እንደሆነ፣ አገልግሎት እንደሌለ፣ ሰብአዊ መብት እየተጣሰ እንደሆነ እሱን እያየው ግን አትሊስት እሱ ላይ ተስፋ ነበረኝ። እሱ አያውቅም ይሄን ነገር እና አንድ ቀን አገኝቼው አስረዳለሁ እናስተካክላለን የሚል ነበረኝ። ቅሬታ ውስጥ ላይ የተነሳው 2013 አይ ቲንክ ግንቦት አካባቢ ይመስለኛል። ወላቡ የሚባል ወላቡ ኮንስትራክሽን አለ፣ ወላቡ ፕሪንቲንግ የሚባል እዚህ ገላን ላይ ይመረቃል። ተጠርቼ ነበር፣ እኔ አልሄድኩም። ከዚያ ጻፍኩ የሆነ ኮሜንት በዛ ጉዳይ ፌስቡክ ላይ ምን ብዬ፣ ይሄን ፕሮጀክት መመረቅ ጥሩ ነው፣ ቁልፉ ጉዳይ ግን መርቆ መሄድ ሳይሆን ከዚህ በፊት የተመረቁት የት ደረሱ የሚለውንም መጠየቅ ያስፈልጋል። እነ ገዳባስ የት አሉ? አሁን እነ ኦዳባስ በኦሮሞ ኢኮኖሚክ ሪቮሉሽን የጀመርናቸው እነ ኬኛ ቢቨሬጅ የት ደርሷል? 2009 ነው የጀመርነው፣ ይሄ 2013 ነው። 4 ዓመት አልፏል። ቢያንስ በ2 ዓመት እንጨርሳለን ብለን ነበር ኬኛን። አሁንም ገና ነው 9 ዓመት ዘንድሮ ልጅ እንደዛ ነው የሚባለው። የት ነው የደረሰው? ከዚህ አኳያ ዝም ብለን ለሆነ ለአንድ ቀን ጫጫታ ሳይሆን ያ ነገር ውጤታማነቱንም መከታተል ይፈልጋል ብዬ ጻፍኩ። ይሄንን ቅር ሲለው ለፍቃዱ ደውሎ ሽመልስ ይሄንን እንዲያነሳ ንገረው አለ ለፍቃዱ። ፍቃዱ ጠየቀኝ አንሳ ብሎ። ያልኩት ነገር ስህተት አለው የለውም? እና ለምንድን ነው ማነሳው? በቃ ሽሜን ደስ ስላላለው አንሳው። አይ አላነሳም አልኩ። በዚህ ላይ ግጭት ተፈጠረ። የማውቀው ማለት ከሌሎቹም ጋር በሰላም ነበርን እስከዛ። ያው ምንም ችግር ብናይ ግን ያው ፊት ለፊት ግጭት አልነበረም። ከዚያ ቅድም ያልኩ ስለ ወታደሩ ስለ ሌብነቱ ሐምሌ ላይ በነበርንበት የነገረን ነገር ነበር። እሱን አለፍን። ከዚያ የጨፌ ጉዳይ መጣ 2014። ጨፌ ላይ ምን ሆነ? ኦፍ ኮርስ ማኒፌስቶ ላይ ከፖለቲካ አኳያ አንደኛው ጠንካራ ተቋማትን መገንባት ነው የሚል ነው ቃል የገባ ነው። ሁለተኛው ሀገራዊ መግባባትን ማምጣት ነው የሚል ነው። ጨፌ ላይ ለአፈጉባኤነት ሴክተር መርቶ የማያውቁ ሰዎችን አምጥተው ስለ ህግም እውቀት የሌላቸው ከልምድ የሌላቸው አምጥተው የጨፌ አፈጉባኤ ሲያረጉ እና ምክትል አፈጉባኤ ሲያረጉ ይሄ ከገባነው ቃል ኪዳን አኳያ ትክክል አይደለም፣
ለውጥ ማምጣት ካለብን ጠንካራ ተቋማት መገንባት ይኖርብናል። በክልላችን ደግሞ ትልቁ ተቋም ጨፌ ነው። በዚህ ጨፌ ይሄ ጨፌ የሁሉም የበላይ ስለሆነ ከሁሉም በላይ ጠንካራ መሆን አለበት። ጥንካሬው ደግሞ የሚረጋገጠው በአመራሩ ነው። ለምንድን ነው ህፃናትን የምትሾሙት ብዬ በአደባባይ ያነሳው። እሱ ችግር ፈጥሯል። ያው በኋላ በእርግጥ በኋላ ግምገማ ያገኘሁት ይህ ሰውዬ ታዋቂነቱ ከፓርቲው በላይ ግዙፍ ሆኗል። ጸባዩ ደግሞ ለአመራር አይመችም። የኔ አቋም ይላል፣ ያላመንኩበትን አላረግም ይላል። ስለዚህ ቁመቱን ማጠር አለበት። ለአመራርም እንዴት እንደሚሰገድ መማር አለበት። እንጀራ የሚበላበት ነገር አርጉለትና አማካሪ አርጋችሁ የዞን ወደ ደቡብ ምዕራብ ሸዋ ሸኙት። ከዚህ በኋላ ህዝብ ከምርጫ በኋላ ህዝብ ከህዝብ ጋር የሚገናኝበት እድል መኖር የለበትም የሚል አቅጣጫ ሰጥቷል። እሱ እኔ ያኔ ይሄን አልሰማሁም ጨፌ ላይ ሲናገር። ያው በኋላ ነው መረጃው የደረሰ ካለፈ በኋላ። ከዛ መስከረም 26 2014 በኢትዮጵያ የኦሮሚያ ፕሬዝዳንት ጽህፈት ቤት ጠራንና የተወሰኑ ሰዎችን ምክትል ሚኒስቴር ዴታ የሆንኩት እኔ ያው ጨፌ ላይ በመናገርና ያንን ተከትሎ ደግሞ የህዝብ ጩኸት ስለተሰማ ነው ሚኒስቴር ዴታ የሆንኩት እንጂ የሆነ አማካሪ እኔ አላወኩም። ያው አውቄ አይደለም መሬትን ተከትዬ ነው የተናገርኩት እንጂ ያን ነገር ያን ሴራ ምናምን እኔ አላቅም ነበር። ከዛ በኋላ አገልግሎቱን ጨርሷል፣ ይሄ ይጣል ተብሏል። በወቅቱ እኔ አላውቅም ነበር፣ ግን ያው ከመሪ አኳያ ተናገርኩ። ሲናገር ህዝብ ደግሞ እንትን አለ እና ብዙ እንትኖች ለምን የሚል ጥያቄ ተነሳ። ሲነሳ አይ በቃ ሚኒስቴር ዴታ እናርግ ተባለ እና ሚኒስቴር ዴታ ትሆናላችሁ ተብሎ የፕሬዝዳንት ጽህፈት ቤት ይሄ ፍላሚንጎ ተሰበሰበ። ሲንሰበሰብ ያው ጥያቄዎች አነሳው ነው። የሌብነት ጥያቄ አነሳው። ሹመት አይደለም ችግር ነው ክልል ላይ አልኩ። አሁን የተደረገው ሹመትም ትክክል አይደለም፣ ቀልድ ነው። ይሄንን ህዝብ የሚመጥን አይደለም የተደራጀው ካቢኔ አልኩ። ከዛ ባሻገርም ከሰላምና ጸጥታ አኳያ ማነሳው። ይሄ ክልል መከራ ላይ ነው አነሳውለት። ግምገማም ችግር ነው፣ እየተገማገምን አይደለም፣ ተጠያቂነት የለም የሚል አነሳው። ወርቅነሽ ብሩ ደግሞ ሰላም ሚኒስቴር ዴታ ነበረች። እሷ ሙፈሪያት ኦሮሞን እየጨቆነች ነው በሰላም ሚኒስቴር ውስጥ። ስለዚህ አቅጣጫ ስጣትና የኦሮሞ መብት በሰላም ሚኒስቴር ይከበራለች። ያው ያንን የሚመስል ነገር። ከዛ በኋላ መልስ ሲሰጥ ለኔ አንተ ከኋላ የሚገፉ ሰዎች አሉ፣ አንተ ሞኝ ነህ አለኝ። እኔም የሆነ ወቅት ሞኝ ነበርኩ አለ። ማለት ስለ ሰላም የማነሳው፣ ስለ ሌብነት የማነሳው፣ ስለ ፍትህ የማነሳው፣ ስለ ተጠያቂነት የማነሳው እኔ ሞኝ ስለሆንኩ ነው፣ ፖለቲካ ስላልገባኝ ነገረኝ። ተመልከተው። ከምንም በላይ ግን ልዩ የሚያደርገው ሰላም ሚኒስቴር ጋር ብሎ ለወርቅነሽ ሲናገር ሰላም ሚኒስቴርን ገድየዋለሁ፣ እነዚህ አማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው፣ ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው፣ ለድርጅቱ ለሰላም ሚኒስቴር ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ፣ ብቻውን አቁሜያለሁ። አሁን እንዳያችሁት ለብናልፍ ሰጥቻለሁ፣ ሰጥቷል። ያኔ ስጡ ስላለ ሰጥቻለሁ። ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ስለሱ ብዙ አታውሪ አላት። ሰላም ሚኒስቴር ዜሮ ነው።
2 ቢሊዮን ብር ደግሞ ተመድቦለታል ለዚህ ዜሮ ተቋም በጀቱ 2 ቢሊዮን የሚጠጋ 2 ቢሊዮን 1 ቢሊዮን እንደዛ አይነት የሚጠጋ ኦፍ ኮርስ ሌሎች ከውጭም የሚመጡ 2 ቢሊዮን ይሆናል ተያይዞ ነገሩ ኦኬ ከዛ ምን አረገ 28 ላይ ሰላም ሚኒስቴር ላይ መደበኝ ሰላም ሚኒስቴር ዜሮ ነው ብሎ ነግሮኛል ከዛ በኋላ ግን የሰላም ሚኒስትር ዴታ ነው ያለኝ ይሄ ለኔ ትርጉም ነበር ምን ማለቱ ነው ሊቀበል ሊተው የሚል ነበር ሶስቱ የሚፈልገው ምንድነው ሚለውን ገመገምኩ ሶ አኩርፌ እንዲወጣ ነው የሚፈልገው እሱ ሶ አኩርፌ አልወጣም እቀጥላለሁ እቀበላለሁ እዛ ሆኜ ግን ለወከልኩት ህዝብ ድምጽ መሆኔን እቀጥላለሁ ብዬ ወስኜ ቀጠልኩ ከዛ በኋላ የከረዩ አባገዳዎች ግድያ መጣ ያን ግድያ ራሳቸው ፈጽሞ ግን ኦነግሸን የፈጸመ ያሉ መረጃ ነበረኝ በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥኩ ይሄ ግርግር ፈጠረ በግርግሩ ተገናኘን ጠራኝ ማለት ነው ፈልጌ ያልቻልኩት ፈልጋለሁ ብዬ ያልቻልኩት ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልህን አነሳለኝ አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ ነበር ይረዳ የነበረው አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ ሰላም እንዳይኖር የሚፈልገው እሱ እንደሆነ ለብነት እንዲንሰራፋ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ ገባኝ ምናልባት የዚህ ሚስጥር የዚህ እንቆቅልሽ አሁንም አልገባኝም ይሄ ህዝብ ምን እንዳደረገው ለምን በዚህ መጠን እንደሚጨክንበት እኔ አልገባኝም ግን ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል ማለት እሱ የማያውቀው ኦሮሚያ ላይ የሆነ ወንጀል የለም አሁን የገባኝ ከዛ ሄድን ብልጽግናም እንደገና ፓርቲ ሆኖ መጋቢት መጀመሪያ 2014 አዲስ በፊት ያው በመርጀር ነው የመጣው አሁን በጉባኤ ያደረገ ቀጠለ እንደገና ሐምሌ መጣ ሐምሌ 2014 መጣ ያኔ ደግሞ ማይክ ተዘጋብኝ ጨፌ ላይ ማይክ ሲዘጋብኝ ያው ማለት የነበረብኝን ያሰብኩትን በጽሁፍ ለቀቁ እና በኋላ ከሚዲያዎችም ጋር የነበረውን የማፊያነት አካሄድ በግልጽ ተናገርኩ እሱም ግርግር ፈጠረ እና ታሞ ነበር እሱ ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኘ ጠርቶ ያው የተወሰኑ ነገሮችን አነሳልኝ ያው አንዳንዶቹ ላይ ያስፈልጉ ይችላሉ ግን ክሪቲካል ነገሮች አሉ አንዱ ለምንድነው አንተ ከጠላት ጋር የምትደዋወለው አለኝ ቹቹ አለባቸው የሚባል የአማራ ብልጽግና ጽፈት ቤት የነበረ ነው ብልጽግና ጽፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው እንተዋወቃለን እኔ ሲናገርና ሲጽፍ ይሄኮ እኛ ጋም እንደዚህ ነው ማፊያ አገር ወሯል እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ የጻፍነው ሌላ ነው እየሆነ ያለው ሌላ ነው ማፊያ አገር ወስዷል ሶ ብልጽግና ቀርቶ ወደ ጉልጽቅልና ያመራን ነው የሚል ተነጋገረን ሶ ይሄ ተቀድቷል የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላቅም
እና ይሄንን ሰምቷል መረጃ አለው እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? ይሄ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉን ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? እንዴት ነው እንደዚህ የምትሉት? እነዚህ ሰዎች እንደው በፖለቲካ ቢቀር ዘመድም አይደለንም ወይ አልኩት ማለት ነው። አንዳንድ ነገሮች ለሚዲያ የማይመቹ ለምን እንደዚህ አልኩት። ሁለተኛ እነገሌ ላጠፋ ነው አለኝ። በአካባቢው በፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ምስጢር ሆኖ እንዳይቀር ለምን አፉን አውጥቶ እንደዚህ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው አለ። እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩት። እንደዚህ አይነት ነገር አይደለም አልኩት። ጥያቄ ደነገጠ። ይሄን ከዚህ በኋላ እኔ ጥያቄ ጠየቅኩ። ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ አካባቢ ሰኔ መጀመሪያ አካባቢ እነ ሚልኬሳም የነበሩበት በርካታ ሰዎች ጠርተውን ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ አለ። ስለዚህ ጥበቃ ይደረግለት አለ። ከዛ በመነሳት 7 ጥበቃ ተመደበልኝ። 5 ቤት የሚጠብቅ 2 ከኔ ጋር የሚንቀሳቀስ። ያው እንግዲህ መረጃ አለው ብለን ነው ለሴራም ሊሆን ይችላል አላውቅም፣ ግን ብሎኛል አሉ በማስረጃ። ግን ምን ሆኗል? ጥበቃ ተነሳ ማለት ነው። ያልኩት ምንም ነገር አይደለም፣ የጻፍነው ይተግበር ነው። ተጠያቂነት መኖር አለበት ብለናል፣ ቃል ገብተናል። ያጠፋ ይጠየቅ ነው። ህዝብ ደግሞ ዋጋ የከፈለው ለነፃነት ነው፣ ዋጋ የከፈለው ለልማት ነው፣ ዋጋ የከፈለው ለፍትህ ነው፣ ለእኩልነት ነው። ይሄ መረጋገጥ አለበት አልኩ። ሌላ አላልኩም። እኔ ግጭታችን እዚህ ነው። ይሄንን በማንሳቴ ጥበቃዬ እንዲነሳ ተደረገ ማለት ነው። ጥበቃዬ ተነስቷል። ደግሞ የደህንነት ስጋት እንዳለብኝ ታውቃለህ፣ ለኔም ነግረኸኛል በዚህ ጊዜ። ሰው እንኳን ቢያጥራችሁ ጠመንጃ ለምን አትሰጡኝም? መሳሪያ ለምን አትሰጡኝም? ራሴን እንዲጠብቅ ለፌደራል ፖሊስ ንገርልኝ አልኩ። እኛ አንገልህም፣ የሌሎች ግን አያገባንም ማለት ነው። ይሄን ኮንክሉዥን ምን አስመጣው? ጠላት ማን ነው አልኩት። እገሌን አጠፋለሁ ሲል ይሄ የኔ ጥያቄ አይደለም አልፈልግም አልኩት። ስለዚህ መጠበቅ የለብህም መሞት አለብህ አለ። ስለ ህዝብ ነፃነት፣ ስለ ህዝብ እኩልነት፣ ስለ ህዝብ ፍትህ መናገር የለብህም። ይሄ ወንጀል ነው በውስጥ ታዋቂነት ሲታይ። በዚህ ተለያይተን ወጣን። በዚህ ሂደት ነው የመጣ ነው እና እስከ ተለያየንበት ጊዜ ድረስ ነው የቆየው ለማለት ነው። መልካም አቶ ታዬ አመሰግናለሁ። እንግዲህ የብልጽግናን ፖሊሲ እንደምትቀበል፣ በፖሊሲው ጋር ችግር እንደሌለብህ፣ የፖለቲካ ፕሮግራሙ ላይ ችግር እንደሌለብህ፣ ዋና ሀሳቤዎቹ ላይ ችግር እንደሌለብህ ቅድም ገልጸህልኛል። ይሄንን ቃለ ምልልስ የሚሰማ ሰው አይ ከብልጽግና ጋር ያለህ ልዩነት ያፈጻጸም ነው እንጂ መሰረታዊ ልዩነት የለህም ቢል ምንድን ነው የምትለው? መሰረታዊ ልዩነት አለ እንጂ ብልጽግና የተጻፈ ብልጽግና አለ። የኔ እምነት እሱ ነው። እየተሰራበት ያለው ነገር ግን
ያልተጻፈ ብልግና አለ። ተቋማት እንገንባ አልን፣ ተቋማት የሚያፈርስ ስራ ነው የሚሰራው። በተቃራኒ ሰላም ተብሏል፣ የሚሰራው ጦርነት ነው። የተጻፈው ነገር የለም በስራ ላይ አንድ ፍሬ የተጻፈው ነገር አንድ ፍሬ የለም። መደመር ተብሏል፣ መበተን ነው ያለው። ብልጽግና ተብሏል፣ ጉስቁልና ነው ያለው። ይሄ ደግሞ በድንገት አልመጣም። ወደዚህ እንደምንመጣም ችግሩን ጠቁሜ ነግሬ አልተሰማም። እነሱ ያሉበት ዓለም እኔ ያለሁበት ዓለም አይደለም። ይሄ ብልጽግና ደሴት የሚባለው ነገር ምናባዊ የሆነ ነገር አለ። እኔ በዛ ምናብ ውስጥ አልገባሁም። ይሄ አመራር የሚባለው ከላይ ያለው ግን ከብልጽግና እንትን ጋር ኦፍኮርስ ልዩነት ያላቸው እየተጨነቁ እያመማቸው አማራጭ አጥተው የሚኖሩ አሉ። በጣም ብዙ ሰዎች ግን የተወሰኑ ሰዎች እዚህ ጋር እኛ ጋር አይደሉም ያሉት። የራሳቸው ዓላማ አላቸው። እዚህ ጋር ስለሚሞተው ሰው የዜጋ ክብር ብለን የሰው ሬሳ በአህያ ተጭኖ ገበያ ውስጥ ይሄዳል። ዜጋ ነው። ወንጀል አጥፍቶ ከሆነ መሞትም ካለበት በክብር ነው መሞት ያለበት። በህግ አግባብ መቀበር አለበት። ከሞተ በኋላ ደግሞ በሬሳ መጫወት ባህልም አይደለም። ይሄ ነው የሚሆነው። እና ችግር እንፈታለን፣ ስብራቶች አሉን ጠግናለን ብለን መተን ችግር እኮ ድሮም ነበረ፣ ሞት እኮ ድሮም ነበረ፣ ጦርነት እኮ ድሮም ነበረ፣ ምን ታዳንቃላችሁ የሚል መጣ። ሌብነት ቀይ መስመር ነው አናልፈውም ማለት በኋላ ራሱ ቀይ ምንጣፍ ሆኗል። ከዚህ በኋላ ሁላችሁም ሄዱበት አለ። አየው ህገ መንግስት ህግ መከበር አለበት ሲባል ፓርላማ በማያውቀው 15 ቢሊዮን ዶላር የዚህች ሀገር 2 ዓመት ለሚጠጋ በጀት የሚሆን ዝም ብሎ በግሉ ሰውየው አንቀሳቀሳል። ከየት መጣ ለምን መጣ የሚለው አይታወቅም። ያ ነገር እኛ ያልነው ሰው ተኮር ነው፣ ግን ቁስ ተኮር ነው። ነፃነት ሆነ ነፃነት ብለናል። አሁን የመጨረሻ ጭቆና ሆኗል። ይሄ ጭቆና ደግሞ ያው በድንገት የሆነ ሳይሆን ታስቦበት የሚሰራበት ነው። ከኔ ጋር አሁን ሐሳቡ አሁን ብልጽግና ሌላ ፓርቲ ስለ ፍትህ ቢያነሳ አይ ፍትህ ልክ አይደለም አትልም እኮ ትላለህ። you cannot say ነፃነት ካለ እኩልነት ካለ ወንድማማችነት ካለ እነዚህ ቃላቶች የሚጠሉ አይደሉም። አሳምሬ መጻፍ ትችላለህ። ዋናው ጉዳይ ግን ልብ ወለድ ነው ነገሩ። አሁን ላይ አንድ ነገር የተጻፈ ፕሮግራም፣ የተጻፈ መርህ፣ የተጻፈ ዓላማ፣ የተነገረ የተገባ ቃል አንድም አልተፈጸመም። አፈጻጸም ብለህ የምትለው ያው የተወሰነ ተፈጽሞ የቀረ ሲኖር ነው አፈጻጸም የምትለው። ይሄ ተቃራኒውን የተፈጸመው ተቃራኒ የተፈጸመው ደግሞ በድንገት አይደለም፣ ዓላማው የተጻፈው አይደለም። የብልጽግና የሚባለው ያልተጻፈው ነው። እሱ ደግሞ ተተግብሯል። የኔ ልዩነት እሱ ላይ ነው። በሚተገብሩት ውስጥ የለውበትም። እኔ ያመንኩት የተጻፈውን ነው በሚል ነው የተለየሁት ማለት ነው። መልካም። በዚህ ወደ ምርጫ 2021 እንሻገር እስኪ።